አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ሶስት እጅግ በጣም ወሳኝና አነጋጋሪ በተለይ ለመንግስት ሰራተኞች በሙሉ እጅግ በጣም አስደሳችና እጅግ በጣም መልካም የሆነ ዜና በዚህ ሰዓት ይፋ ሆኗል። እንግዲህ የበርካታ የመንግስት ሰራተኞች የቤት ችግርን ሊቀርፍ የሚችል አዲስ አሰራር ተግባራዊ ተደርጓል። ይህ አዲስ አሰራር እንግዲህ በሁሉም ክልል ከተሞች እየተተገበረ ይገኛል። ይህንን በተመለከተ ሙሉ መግለጫና ሙሉ ዝርዝሩን ወደ እናንተ እናደርሳለን። በሌላው መረጃችን በሀገራችን ኢትዮጵያ እጅግ በጣም አነጋጋሪ እየሆነ የመጣው የነዳጅ ዋጋ ጭማሪን በተመለከተም አዲስ መረጃ ወጥቷል። ይህንን በተመለከተ ሙሉ መረጃ እናደርሳለን። እንዲሁም የትምህርት ሚኒስቴር አዲስ አሰራር ተግባራዊ ሊያደርግ ስለመሆኑ በዚህ ሰዓት ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ ዛሬ ህዳር 29 2018 እጅግ በጣም ወሳኝና አነጋጋሪ መረጃዎችን ነው ይዤላችሁ የቀረብኩት። በተለይ መግቢያ ላይ እንዳያችሁት ለመንግስት ሰራተኞች እጅግ በጣም አስደሳች የሆነ መረጃ፣ በተለይ የመንግስት ሰራተኞች የቤት ችግርን የሚቀርፍ በክልል ከተሞችም ጭምር እንግዲህ ተግባራዊ ተደርጓል። ከዛ በፊት በዛሬው ዕለት የትምህርት ሚኒስቴር አዲስ አሰራር ተግባራዊ ሊያደርግ ስለመሆኑ ይህንን በተመለከተ ሙሉ መረጃውን ወደ እናንተ እናድረስ። የኢትዮጵያ ትምህርት ሚኒስቴር የቻይና ቋንቋ ትምህርት በሀገሪቱ በሚገኙ ትምህርት ቤቶች በስፋት ለማዳረስ ከቻይና መንግስት ጋር እየመከረ መሆኑን አስታውቋል። ይህ የተገለጸው የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በቻይና ትምህርት ሚኒስቴር የትምህርትና ቋንቋ ትብብር ማዕከል ዋና ዳይሬክተር ከሆኑት ጋር ባደረጉት ውይይት ነው። የሁለቱ ባለስልጣናት ውይይት በብሪክስ አባል ሀገራት መካከል ያለውን የትምህርት ዘርፍ ትብብር ማጠናከር ላይ ያተኩራልም ተብሏል። ሚኒስትሩ እንደተናገሩት ለቻይና ያላቸውን ስትራቴጂያዊ አጋርነት ያወሱ ሲሆን የቻይና ቋንቋ ትምህርት አሁን ካለበት የተወሰኑ ዩኒቨርሲቲዎች ገደብ አልፎ በስፋት እንዲሰጥ ፍላጎት እንዳላቸውም ገልጸዋል። ይህ ዜጎች ተጨማሪ ቋንቋችን እንዲማሩ እድል ከመስጠቱም በላይ በሁለቱ ህዝቦች መካከል ያለውን ትብብር በእጅጉ ያጠናክራልም ተብሏል። ፕሮፌሰር ብርሃኑ ነጋ በበኩላቸው ሚኒስትሩ የቻይና ቋንቋ ትምህርት ተደራሽነትን ለማስፋት ፍላጎት እንዳላቸውም አረጋግጠዋል። ሚኒስትሩ አክለው ፕሮግራሙ በተወሰኑ ዩኒቨርሲቲዎች የተጀመረ ቢሆንም አሁን ወደ ሌሎች ተቋማት ማስፋፋት እንደሚያስፈልግም ጠቁመዋል። በተለይም በዚህ ዓመት የትምህርት ዘመን የሚከፈቱ 5 አዳዲስ የፌዴራል ሁለተኛ ደረጃ ትምህርት ቤቶች የቻይና ቋንቋ ትምህርት እንዲሰጥ የታቀደ መሆኑን የገለጹት ፕሮፌሰር ብርሃኑ ነጋ ለዚህም የሚሆኑ ብቁ መምህራን ከቻይና እንዲላኩላቸው ድጋፍ መጠየቃቸውን ለዚህ ሀበሻ ያደረሱት መረጃ አመላክቷል። ይህ በእንዲህ እንዳለ የነዳጅ ዋጋ ይጨምራል በሚል ምክንያት ከሲዳማ ክልል ሀገረ ሰላም እስከ ዝዋይ ባቱ ድረስ ባለው መንገድ በርከት ያሉ ማደያዎች ቢኖሩም አንዳቸውም ናፍጣ የላቸውም ተብለዋል። እዚህ ሀበሻ እንደገለጸው በሲዳማ ክልል ሰላም እስከ ሐዋሳ ከተማ መግቢያ ድረስ ከሐዋሳ እስከ ዝዋይ ባቱ ባሉ ማደያዎች የመኪና ናፍጣ ማግኘት አስቸጋሪ መሆኑን ከቦታው ተመላክተናል ይላል። በእነዚህ አካባቢዎች ስንዘዋወር እንደተመለከት ነው ማደያ ውስጥ ነዳጅ የለም ቢባልም ማደያው አካባቢና ማደያ ውስጥ ያሉ አንዳንድ ግለሰቦች በጀሪካን ነዳጅ እንደሚሸጥ ሲናገሩና ሂሳብ ለመስማማት ሲሞክሩም አይተናል ይላል። በሲዳማ ክልል ሀገረ ሰላም ላይ ህዳር 27 ቀን 2018 በነበረበት ወቅት ማደያ ውስጥ ናፍታ የለም በሚል ተደጋጋሚ ምላሾች ቢሰጥም እዚሁ አካባቢ ያሉ ግለሰቦች ግን ናፍጣ በጀሪካን እነሱ ጋር መኖሩን ሲናገሩም ሰምተናል። በዚህም መንገድ አዲስ አበባ 121 ብር አካባቢ የሚሸጠው 1 ሊትር ናፍጣ 165 ብር ሂሳብ ሲሸጥ ተመልክተናል ይላል። ይህ በእንዲህ እንዳለ በአሁን ሰዓት ግን ነዳጅ እስከ 200 ብር የገባበት አካባቢ መኖሩም ከቦታው የተገኘው መረጃ ያመላክታል።
በሌላው መረጃችን ለመንግስት ሰራተኞች እጅግ በጣም አስደሳች የሆነ ዜና በዚህ ሰዓት ከእጅ ገብቷል። በተለይ ለበርካታ ዓመታት እንግዲህ በርካታ የመንግስት ሰራተኞች የቤት ችግራቸውን ለመቅረፍ ያላሰለሰ ጥረት ሲያደርጉ የነበረ ቢሆንም በዛሬው ዕለት እንግዲህ ተግባራዊ ስለመደረጉና ይህ ተግባራዊ የተደረገው ደግሞ በክልል ጭምርም እንግዲህ መሆኑ እጅግ በርካቶቻችንን እንግዲህ አስደስቶናል። እንደሚታወቀው ከ2008 ጀምሮ በተለያዩ ክልሎች የሚገኙ ከ130 ሺህ በላይ የመንግስት ሰራተኛ መምህራን የመኖሪያ ቤት ቦታ በነፃ ማግኘት እንዲችሉ ለበርካታ ጊዜያት ሲጠባበቁ እንደነበር ይታወሳል። በዛሬው ዕለትም እንግዲህ ከ2008 ጀምሮ በተለያዩ ክልሎች የሚገኙ ከ130 ሺህ በላይ መምህራን የመኖሪያ ቦታ በነፃ ማግኘታቸውን የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት ሽመልስ አበበ በዚህ ሰዓት ገልጸዋል። ምክትል ፕሬዝዳንቱ ለጋዜጣ ፕሬስ እንደገለጹት መምህራን በማህበር ከተደራጁና መስፈርቱን ካሟሉ ለመኖሪያ ቤት መስሪያ ቦታ ክፍያ እንደማይጠየቁ ደግሞ እጅግ በጣም ተመራጭ ያደርገዋል ብለዋል። በዚህም ከ2008 ጀምሮ በትግራይ፣ በአማራ፣ በኦሮሚያና በደቡብ ክልሎች ከ130 ሺህ በላይ መምህራን የመኖሪያ ቤት መስሪያ ቦታ በነፃ ማግኘታቸውን አስታውቀዋል። በተጨማሪም በአዲስ አበባ ከ5000 በላይ መምህራን የመኖሪያ ቤት ኮንዶሚኒየም ተሰጥቷቸው በስማቸው እየዞረ ነው ማለታቸው ተገልጿል። መምህራን ከተሰጣቸው ተልእኮና ካለባቸው ኃላፊነት አንጻር የተሰራው ስራ በቂ ባለመሆኑ በቀጣይ በርካታ ጥያቄያቸውን ለመፍታት ጥረት እየተደረገ መሆኑ በዚህ ሰዓት የወጣው ሪፖርት እጅግ በጣም አስደስቶኛል። እናንተስ የሚሰማችሁ ሐሳብ አስተያየት ምንድነው? በተለይ ለመምህራን መኪናም ጭምር እንግዲህ እያንዳንዱ መምህራን መኪና እንዲያገኙ እንግዲህ የራሴን አመለካከት እሰጣለሁኝ። እናንተስ የሚሰማችሁ ሐሳብ አስተያየት ምንድነው? ወደ ሌላው መረጃችን እናምራ። በሌላው መረጃችን የትግራይ ክልል የንግድ ማህበረሰብ በክልሉ ባለው ከፍተኛ የኢኮኖሚ ጫና ምክንያት የገቢ ግብር አፈጻጸም እንዲታገድ የፌዴራል መንግስት ጠየቀ። የትግራይ ክልል የንግድ ማህበረሰብ የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 በክልሉ ያለውን ወቅታዊ የኢኮኖሚ ሁኔታ የሚያንጸባርቅ ነው በማለት ወዲያውኑ እንዲታገድ ጠይቋል። የትግራይ ንግድና ኢንዱስትሪ ምክር ቤት እንዲሁም የትግራይ የዘርፍ ማህበራት ምክር ቤት ሐሙስ ዕለት በመቀሌ ለጋዜጣዊ በሰጠው መግለጫ አዋጁ ከጦርነት በኋላ በክልሉ ያሉ ነጋዴዎችና ድርጅቶች ከሚያጋጥማቸው የኢኮኖሚ ሁኔታ ጋር የሚጣጣም አይደለም ብለዋል። የትግራይ ንግድና ኢንዱስትሪ ምክር ቤት የቦርድ አባል የሆኑት አቶ ቶማስ እንደተናገሩት ማሻሻያው የንግድ ድርጅቶች በጦርነት ወቅት ያጋጠማቸውን ከፍተኛ ኪሳራ፣ የብድር ወለድ መጠን በእጅጉ መጨመሩንና ከፌዴራል በኩል እነዚህን ችግሮች ለመፍታት የሚረዱ ተጨባጭ እርምጃዎች አለመኖራቸውን ከግምት ውስጥ ሳያስገባ መጽደቁን ወደ ተግባር መግባቱንም ተናግረዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።